ምናልባት ከፈለጋችሁን ጥሩ እንጂ ካጠገቦ ብዙም አትራቡ። ምናልባት መጥፎ ስሜት ውስጥ የሚከታት ነገር ካለ ልጇን ልትጎዳ ስለምችል ጥንቃቄ አድርጉ። አሁን መቀበጣጠርን አቆምና ጠበቃ እናቆምላለን። ጠበቃው የሚልን ነገር ሁሉ ታደርጋለህ። ምን እንዳምን ነው ጠበቃው መቀጥረልኝ? ምን እንድክድ? ፍቅሬን ወይስ ልጄን? ምን ነው አባዬ ውጭ ላይ ቁጭ አልክ? ቤት አይሻልህም ነበር? ምን ነው ደህና አይደለህ? ምን ቤት አለ ልጄ? ምንም ስላላደረኩ ይቅርታ። አባዬ ለምን ሆኖ ይቅርታው? ለትሁቴ ምንም ነገር ማድረግ አልቻልኩም። ከዚህ በላይ ምን ማድረግ ትችላለህ አባዬ? ለኛ እኮ ብዙ ደክመሃል። በዚህ ላይ የሳራን ባህሪ ተቋቁመህ እኛንም ተሸክመህ ለዚህ አብቅተናል። ምን ልጄ? እህት ሳራ እንዳፉ አይደለች። መቼም ከኔ በላይ አንተ ታውቃታለህ። ዛሬ ላይ ብታያት እጅግ በጣም ተሰብራለች ሳራ። እንዴትና በምን አይነት ሁኔታ እንደማጽናናት በጣም ግራ ገብቶኛል። ታውቃለህ፣ ነፍስ ካወቅኩ ጀምሮ ማስታውሰው የእነሱን ኩርፊያና ጠብ ነው። ግን ደግሞ የሚገርመው አንዳቸው እንኳን እንቅፋት መጥቷቸው ሲያለቅሱ አንዳቸው ለአንዳቸው እንዴት እንደሚተዛዘኑ እኮ። ልክ ብለሃል። ምንም ቢሆን ደማቸው አንድ። አይዞህ ልጄ፣ ይሄን ጊዜ እናልፈዋለን። ያልኖርንበትንና ያለፈውን ጊዜያት እንደ ቤተሰብ አብረን በመኖር እናካክሰዋለን። እንዴት ነሽ? እየበረታሽ? ደህና ነኝ። ሰላም ነው? ደህና ነኝ። አታስቢ፣ በአለም በጣም ደህና ነው። ደህንነትሽን እንዳይና ደሞችን ወረቀት እንዳደርስለት ነው ላኪ። አዝኖብኛል? እንደውም በተቃራኒው ነው። በጣም ናፍቀሽዋል። የሚገርምሽ ነገር አለ አይደለ፣ ወንዶች ስንሰበሰብ የምናወራው ወሬ እንደዛ የሚያወራኝ ነበር የሚመስለኝ ስላንቺ ሲነግረኝ። የምር ከተባለልሽም በላይ ነሽ። አመሰግናለሁ። ይገባሻል። በዛውም ደግሞ የተመኛችሁትን ህይወት ትኖሩታላችሁ። በፍጹም ተስፋ እንዳትቆርጭሽ። ጠንካራ ልጅ ነሽ አንቺ። በፍጹም ተስፋ እንዳትቆርጭ። አመሰግናለሁ በጣም። ምንም አይደለም። አይዞሽ፣ በርችሽ። ለመጀመሪያ ጊዜ ያየሁሽ ቀን አይኖችሽ ላይ ያየሁትን ብርሃን መቼም አልረሳው። ከኛ ዓለም እስከማትመስኝ ሁሉ ግራ አጋብተሽኛል። በእኔ ውስጥ የተቀበረውን እኔን ቀስቅሰሽ አስተዋውቀሽኛል። አሁን ላይ ቁጭ ብዬ ምን እንደማስብ ታውቂያለሽ? እንኳንም ፍቅር ቀረች።
እንኳንም አንቺ መጣሽ፣ እንኳንም አወቅኩሽ እላለሁ። አንቺ ባትመጪ ከሞቴ እንዴት አመልጥ ነበር። ትሁቴ፣ ዓለም ሁሉ ከኔና ከአንቺ ተቃርኖ ቢቆም እንኳን አንቺ ስላለሽኝ አልፈራም። ብዙ ጊዜ ተመሳሳይ ክንፍ ያላቸው አዋፋት በአንድነት ይበራሉ። አንቺ ግን ከአዋፋት ሁሉ የተለየሽ ባለቀይ ቀለሟ፣ አቅማሟ የኔዋ ሶረኔ ነሽ። ብቻሽን እየበረሽ ተለይተሽ የምትታይ፣ በሰው እውነት ሳይሆን በራስሽ እውነት ውስጥ የምትኖሪ። ወደ ዓለምሽ ስለቀላቀልሽኝ አመሰግናለሁ። ትሁትዬ፣ አንድ ነገር ቃል ግቢልኝ። ፍርድ ቤት ውስጥ ሆን ብለው በጥያቄ ሊፈታተኑሽ ይችላሉ። እባክሽ ስለ እኔ፣ ስለ ልጃችን ብለሽ ተቋቋሚያቸው። ከግድግዳው ወዲያ እንገናኝ። ይቅርታ ጋሼ፣ መንገድ ተዘጋግቶ አረፈድኩ። በጣም ይቅርታ፣ በጣም ይቅርታ። ቀደም ብዬ አልወጣሁም በል። ሁለታችንም እኮ ከአንድ አይነት ቦታ ነው የመጣነው አይደል? ለማንኛውም ወደ ጉዳያችን። ምን አዲስ ነገር አለ? በምን ጉዳይ ለጋሽ? ጭራሽ በምን ጉዳይ ትለኛለህ? እኔና አንተ ሌላ ምንም የሚያገናኘን ነገር አለ? ስለዛ ጅል ጓደኛ ነው። ምንም አዲስ ነገር የለም። እሱ ሲጃጃል ዝም ብለህ ታየዋለህ? አንተ በእድሜም በማስተዋልም ከሱ የተሻልክ ነህ። ወህኒ እንዲወርድ ነው እንዴ? አልገባኝም ጋሽ። የተፈጠረውን ነገር በሙሉ እንዲክድ አሳምነው። ከኔ ጋር መግባባት አልቻለም። ጋሼ ልጁ እኮ ይወዳታል። እርሱ ደግሞ አንድ ያልተረዱት ነገር አለ። እናንተ ሰዎች ጠቅላላችሁን አብዳችኋል እንዴ? እቺ ልጅ ሁላችሁንም ነው እያሳበደች ያለችው። ስለምን መውደድ ስለምን ፍቅር ነው የምታወሩት? እያወራን ያለነው እኮ ስለ አንዲት መንገደኛ ስለሆነች ተራ ሴት እኮ ነው። የእውነት ሁላችሁም አእምሯችሁን ስታችኋል። ይቺ የቃቃ ጨዋታ እሱ ወይኔ የገባለት ተሰብስባችሁ የምታወሩት ይሆናል። ለማንኛውም ከፍርዱ በፊት ብታስጠነቅቁ ይሻላል። ሰው እንዴት በገዛ ስጋው ላይ እንዲከፋል? ክፉ ነኝ። ሰቃየኋት። በእኔ ምክንያት ነው እንደዚህ ሆነችው።
ይሄ አይገባኝም። አባዬ እባክህ ይሄንን ክስ አስቆም እባክህ። ሞክሬያለሁ የኔ ልጅ። አቃቤ ሕግ ክስ ስለመሰረተ ማቋረጥ አይቻልም። በከፍተኛ ወንጀል ያስጠይቃል። እሺ ምን አድርጌ ላድናት? እህቴ እንዳፈርሽ ከዚህ ዘንሽ እንሄዳለን። ደግሞ የምትወጂው ምግብ ሰርቼልሻለሁ። የፌዴራል የመጀመሪያ ፍርድ ቤት ልደታ ምድብ 7ኛ ወንጀል ችሎት ግንቦት 26 ቀን 2014 ዓ.ም ዳኛው ውብሸት ቱፋ። የመዝገብ ቁጥር 226892 ከሳሽ የፌዴራል አቃቤ ሕግ ስም ዋለልኝ ታረቀኝ። ተከሳሽ በዓለም ሰውነት፣ ጠበቃ ስም ሳሙኤል ታምራት። መዝገቡ ለዛሬ የተቀጠረው የአቃቤ ሕግ ምስክሮችን ለመስማት ነው። አቃቤ ሕግ ምስክሮቹ ተሟልተዋል? አዎ የተከበረው ፍርድ ቤት ተሟልተዋል። ምስክሮቹ ቀርበው ቃለ መሃላ ይፈጽሙ። አመሰግናለሁ የተከበረው ፍርድ ቤት። አንደኛ ምስክራችን የግል ተበዳይ ወላጅ አባት ሲሆኑ፣ ሁለተኛ ምስክራችን ደግሞ የተከሳሽ ወላጅ አባት ናቸው። እንደየክስ አቀራረባችን ያስረዱ ስል ጠይቃለሁ የተከበረው ፍርድ ቤት። አቃቤ ሕግ ምስክሮቹ የሚያስረዱትን ጭብጥ ያስመዝግቡ። አመሰግናለሁ የተከበረው ፍርድ ቤት።
የምስክር ስም በአምላክ ፍቃዱ፣ ዕድሜ 65፣ ስራ ጥሮታ፣ የመኖሪያ አድራሻ አዲስ አበባ። ከግራ ቀኝ ጋር ጸብ ወይንስ ዝምድና አለዎት? አዎ፣ የትሁት አባት ነኝ። ዛሬ ለምን እንደመጡ ያውቃሉ? አዎ፣ ክቡር ዳኛ፣ የምስክርነት ቃል ለመስጠት። አቃቤ ሕግ መስቀለኛ ጥያቄ ቀጥል። አመሰግናለሁ የተከበረው ፍርድ ቤት። አቶ አምላክ እስቲ ስለ ልጆ የሚያውቁትን ነገር ለፍርድ ቤት ያስረዱ። የተከበረው ፍርድ ቤት፣ ከዚህ ቀደም ልጄ የአእምሮ ህመምተኛ ስለነበረች ተከሳሽ ደፍሯት ማርገዟን ለፖሊስ አመልክቼ ነበር። በወቅቱ እንደዛ የሆነ መስሎኝ ነበር። ነገር ግን ሁኔታውን ባለመረዳት ነው። ክቡር ፍርድ ቤት ጥያቄን ጨርሻለሁ። አመሰግናለሁ። ከግራ ቀኝ ጋር ጸብ ወይንስ ዝምድና አለዎት? የተከሳሽ አባት ነኝ። ዛሬ ለምን እንደመጡ ያውቃሉ? ምስክርነት ለመስጠት ነው። አቃቤ ሕግ ጥያቄህን ቀጥል። አመሰግናለሁ የተከበረው ፍርድ ቤት። አቶ ሰውነት ልጅት ትሁት ከዚህ ቀደም የአእምሮ በሽተኛ እንደነበረች መረጃው የነበረን ወይም የሕክምና ማስረጃው የደረሰን ዘይተ ነው ብላችኋል። ትሁት እቤቱ በምትኖርበት ጊዜ የተለየ ባህሪና ያልተገባ የምታሳየው ነገር ነበር? አመሰግናለሁ የተከበረው ፍርድ ቤት። በፍጹም ፍጹም የቤታችን ብርሃን ነበረች። እንዲያውም ልጄ እንደዚች አይነት ልባም ሴት ስላገኘ እድለኛ ነው። ኮርቼበትም አለው። አቃቤ ሕግ ጥያቄውን ጨርሰዋል? የተከበረው ፍርድ ቤት ጥያቄን ጨርሻለሁ። አመሰግናለሁ። የተከሳሽ ጠበቃ መስቀለኛ ጥያቄ ይኖርሃል? የለኝም የተከበረው ፍርድ ቤት። የፌዴራል የመጀመሪያ ፍርድ ቤት ልደታ ምድብ 7ኛ ወንጀል ችሎት ግንቦት 26 ቀን 2014 ዓ.ም ዳኛው ብሸት ቱፋ። የመዝገብ ቁጥር 226892። ፍርድ ቤቱ መዝገቡን በመመርመር ቀጣዩን ብይን ሰጥቷል። በመሆኑም አቃቤ ሕግ ለምስክርነት ያስረዱልኛል ብሎ ያቀረባቸው ምስክሮች ተከሳሽ የተከሰሱበትን ወንጀል የፈጸሙ ስለመሆናቸው በበቂ ሁኔታ ያላስረዱ ከመሆናቸው በተጨማሪ በአቃቤ ሕግ ጠያቂነት ከአማኑኤል የአእምሮ ስፔሻሊስት ሆስፒታል ከሕክምና ተቋሙ የቀረበውን የሕክምና ማስረጃ የግል ተበዳይ የአእምሮ ሁኔታ ፍጹም ጤነኛ መሆኑ ያረጋገጠ በመሆኑ በወንጀለኛ መቅጫ ሕግ 141 መሰረት ተከሳሽ መከላከያ ሳያስፈልጋቸው በነፃ እንዲለቀቁ ፍርድ ቤቱ ብይን ሰጥቷል።
በዛን ተረጋጉ። በጣም አየር አሳጣችኋት እኮ እንዴ! ጋሽ እንኳን ደስ ያላችሁ፣ በሰላም ተገናግናለች። ያ ሁሉ ጋጋታ፣ ያ ሁሉ እንጀላ በፍቅር ተደመደመ። ከሁለት የውሸት ዓለም መሃል እውነት ተወለደ። ባለመደማመጥ እንጂ የታመምነው የልብ ስሮቻችን፣ ሰውነታችን በዓለም የተሳሰሩ ናቸው።